እሱ ይሄ ሁላ ጊዜ እኮ ዋጋ የተከፈልበት አሁን ልክ ግብሌ ልንደርስ ስንል ልክ አብርሃም ሄርሜላን ይቅርታ ሊጠይቅ እንደሆነ ታሪኩ ሲሰማ መተው ምን ይላሉ? በሉ እርቅ ይፈጸም። ከዛስ የሄርሜላ ኦዲየንስ ዝቅ አስደርገው የሩታን ኦዲየንስ ብቻ አስበልጠው አስገብተው የሄርሜላ ኦዲየንስን ማስቀጥቀጥ ማስጨፍጨፍ ለምን አስፈለገ ይሄ ነገር? ዋጋ የተከፈለበት ምን ማለት ነው? ሄርሜላ ሩታ ተዘቀዘቀችው፣ የሩታ ልጅ ብቻ ተዘቀዘቀው። የሄርሜላ ቤተሰብ አልተዘቀዘቀም፣ የሄርሜላ እናት አልተዘቀዘቀችም፣ ሄርሜላ አልተዘቀዘቀችም፣ የሄርሜላ አይን አልወጣም። ለምን? ምክንያቱ ምንድነው እንደዚህ አይነት ነገር የሚደረግበት? እናንተ እውነት ኦዲየንስ ከሆነ ለምንድነው እንደዚህ አይነት ነገር እንዳታደርግ ማድረግ እንደሌለባት መናገር የሌለብን? እንደዚህ አይነት ታሪክ አለ እንዴ? እኛ እየተሰደብን እኛ ዝቅ እየተደረግን እየሄዱ የሩታ ኦዲየንስ ጎበዝ ነው፣ የሩታ ኦዲየንስ ቤተሰብ ይፈልጋል፣ የሩታ ኦዲየንስ መታረቅ ይፈልጋል። እኛ መታረቅ አንፈልግ ማለት ሄደናል። ትዕግስት ቤት አለ ከዚህ በፊት እንታረቅ ብለን ሰደቡን። ግን ይስደቡን ብዬ አፌን ከፍቼ ቁጭ ብዬ ጠብቄ ነው መናገር እስካለብኝ ድረስ ጫፍ ድረስ ተናግሬ የወጣሁት። ገባሽ? ሳራም አልቻሉም የሩታን ኦዲየንስ መጋፈጥ። እኔ ግን ቁጭ ብዬ ያየኝ አይቶኛል። እስከ መጨረሻው ከ12 ሰዓት እስከ ምሽቱ 2 ሰዓት ድረስ ቁጭ ብዬ ተጋፍጬ እንትና ይሄ ፍሬው የሚባል የገጣጣ እሱም ይቅርታ እንዲጠይቅ ሁሉም ልጆች በፍቅር በትዕግስት አድምጠውኝ ነው የወጡት። ታዲያ ዛሬ ምን ደርሶ ነው የሄርሜላ ኦዲየንስ ዝቅ ተደርጎ የሄርሜላ ኦዲየንስ እየተሰደበ የሩታ ኦዲየንስ ከፍ የሚልበት ምክንያት ምንድን ነው? ይሄን ነው መጠየቅ የምፈልገው። ውዴዋ አመሰግናለሁ። የኔ ፍቅር አሳፋላችሁ መስጠት እኔ ልጨምር ማለት ነው። አንድ ጊዜ ነው የምጨምረው። ይኸውላችሁ ተወደደም ተጠላም እኔም በደንብ አዳምጡኝ። እዚች ጋር እነሱ ወደውንም አይደለም አክብረውንም አይደለም። እነሱ ጥላቻቸው አብርሽን የኛ ልጆች ስለምትሳደቡላቸው ስለምትነኩላቸው ብቻ አንጀታቸውን ስላቃጠላቸው ብቻ ነው። እውነቱ ይሄ ነው። እውነቱ ተወደደም ተጠላም የኛ ልጆች ለምንድን ነው ብለን አብርሃምን ጥፋቱን ስለነገር ነው ያችን ብቻ ቂም አድርገው እንጂ እውነት እኛ ጋር ሊታረቁ እንዳይመስላችሁ ስላገዝናቸው አብርሃምን ታውራፍ ስላልነው ብቻ ስላንቋሸሽን ብቻ ታው ስላልነው አዎ ይሄ ነገርማ እንኳን አገዙን ብለው ማለት ነው። ልንገራችሁ የበላውን አይሰብስበው የሰበሰበውን አይብላው እያሉ መድኃኒዓለምን እያሉ ሙስሊሞቹ ደግሞ ያ ረቢ እንዳይበላው እያሉ ረመዷን ውስጥ የተራገሙ ላሜ ቦራዎች ትላልቅ ላሜ ቦራዎች አሉ እዚህ ካለበት ሀገር የሚሰሩ ማለት ነው። ስለዚህ እነዛ ወጥተው ይቅርታ ሲጠይቁ እኛ ደግሞ ይቅርታ ጠየቅንም አልጠየቅንም የሚጠይቀን ሰው ሲመጣ የዛ ጊዜ እንጠይቃለን። መጠየቅም ደግሞ የለብንም ልንጠይቅም አንችልም። ገባሽ? ሩታ ሰውን አስገድላለኝ፣ ህዝቡን አገላላለኝ። አላህ ፈጣሪ የስራዋን ይፋረዳት እዛ ማለት ነው። ሰው የዘራውን የሚያጭደው እሷ ያመጣችው ጦስ ነው። ሰውን ሁሉ እያበላላ ያለው በሷ ጊዜ የሞቱት ልጆች እኮ ዛሬ አልተቀበሩም እኮ። ደግሞ የሷ በጎች ደግሞ ይስደቡ፣ የሰላም ቦራዎች ደግሞ መተው ይስደቡ። እነዚህ ላም ያለ በሰማይ ወተታን ማለት እላቢዎች እነሱ እንደነሱ ላቢ አይደለንም። ገባሽ? አፋችን እንጂ ገንዘባችን አውጥተን እንኳን ሰጥተን አናውቅም። ሞት ይሻላል። ስለዚህ እኔን ደግሞ እንደዚህ ያስቆማለሁ ማለት ዘበት ጠቅ ድረስ ሄዳታል ካልኩ በስተቀር ማለት ነው። አፈር ደመት ብሉ ቀጥይ። ጎጃሜ ከይቅርታ ጥምር እንዴት አደራችሁ? ደህና አደራችሁ? አለን እግዚአብሔር ይመስገን። ደህና ነሽ? አለን እግዚአብሔር ይመስገን። እኔ ማለት ነው የሚገርመኝ ማለት ነው አንድ ሰው ካጠፋ ጥፋቱ በሚዲያ ላይ የታየ ስለሆነ ለምንድን ነው የሚከራከሯት እንዴ? ደህና ነው የሰራች ይላሉ እንዴ? እነሱ ምን አፋላቸውና አፋቸው እኮ እንደውም መናገር ባልቻለ ግን አንዴ ላስቆምሽና ነገሩን አውቀሻል። ነገሩ እኮ አውቄያለሁ ውዶቼ። እኔ ሁሉም ቦታ እኔ ገብቼ ወጣው እንጂ እኔ እንደዚህ አይነት ነገር ብዙም እንትን አይደለም። ምክንያቱም አንድ ሰው እውነታ እስከሚወጣ ድረስ ዝም ማለት አለባቸው። አሁን እውነታው ወጥቷል። ስለዚህ ያ እውነታ እስከወጣ ድረስ ኤርሜላ ምን ልታርጋቸው ነው? እኔ እኮ የሚገርሙኝ ለምን ይዘቀዝቃሉ? እሷ እንዴ እውነት ያለበት ቦታ ያለው ኖሮ እውነት የሌለበት ቦታ እዛ ሄዶ ሞቅ ያረጋሉ። እነዚህ
የገሙ የተግማሙ ማለት ነው። ማንነታቸው አይታወቅም እኮ አሁን እሷ የሚደግፏት ማንነታቸው ስለማይታወቅ ነው። እንደሷ ቆሻሻ፣ እንደሷ ባለጌ፣ እንደሷ ስድ፣ እንደሷ አሳዳጊ የበደላቸው እንደሷ የኛ ልጆች ጥፋት ያለው ለምንድን ነው ይቅርታ የምትጠይቁት? ለምንድን ልመጣልሽ ነው። ስለዚህ እኛ ማለት ነው አብርሃም ጥፋቱ ከሆነ ጥፋተኛ ነው። ምክንያቱ ጥፋቱ ካወቀ ይቅርታ ተንበርክኮ ይቅርታ አጥፍቼሻለሁ፣ ከሞት ያዳንሽኝ፣ ከቤተሰቦቼ ያገናኘሽን፣ ከእህቶቼ ያገናኘሽን፣ ከወንድሜ ያገናኘሽን፣ ከአባቴ ያገናኘሽን አንቺ ነሽ። አንቺ ባትኖር መቃብር ውስጥ ከታኝ ነበረ እና አንቺ በጣም ይቅርታ። ከአንቺ የመጣ ደግሞ በጣም ኦዴሶችሽ፣ የአንቺ ሞዴስ የኔ ሞዴስ አንድ ናቸው። በጣም ይቅርታ ማለት ትቶ ምን አሸሸውና? እውነት እኮ ተደብቆ አይቀርም አይደል እንዴ? ምንድነው? ለምን መሸሽ ነው? ለምን ወደ ኋላ ማፈግፈግ ነው? ነገ ይመጣል። ዛሬ ፖይንታችን ዛሬ እንት ምንድነው? ይሄን አይደለም ማሪያ አልገባሽም። ልመጣላችሁ ነው። ልጆቹ ለምን ሄዶ የደመቁ ልጆቹን ይቅርታ ይጠይቃል ነው? ለምን ይታረቃል ነው? ለኛ ልጆች አንቺ እኮ ፖይንት እሱ ነው ዛሬ ውዴ። እነሱ ለምንድነው ማንም ያጠፋ ኦዴስ እኮ ይታወቃል አይደል እንዴ? የኛ ሰው ኦዴሶች ለምን ይቅርታ ይላሉ? እሱ ነው ዋና ፖይንታችን። የኛ ኦዴሶች ምን አጥፍቶ ነው ይቅርታ ማለት ያለባቸው? የሸልዬ ኦዴሶች ናቸው። ምክንያቱም እውነታው ነገር ስለወጣ 5 ቀን 6 ቀን በሙሉ ደምን ባልቅሳ ይቅርታ አጥፍቼ ያለው ተሳስቼ ያለው አጠፋው ብላ ማለቷ ይቅርታ ላይ ስለወደቀች እነሱም እንደሷ ይቅርታ ማለት ያለባቸው የኛ ነው አይደል እንዴ? ታዲያ ምንድነው የሚግማሙ? የኛም ልጆች ሆኖ ሄደው ለምን ይግማማሉ? ስራታቸው ይዞ አይቀመጡ። ታላቃችናት እንዴት መስዋል አስገብተን ተሳድበው ማን ስለሆነች ነው ሳሬ ራሱ። ስለዚህ ማሮች እንንገራችሁ፣ ኤርሜላ የሚያሰድቡ 3 ቡድኖች አሉ። ያ 3 ቡድኖቹ ጋር አትግቡ፣ በቃ አትግቡ። የኤርሜላ ፎቶ አርጎ ኤርሜላ እንትን አርጎ ሄደው የሚያስረግጧት አሉ አይደል እንዴ? ስለዚህ ከነሱ ጋር እንትን አትበሉ። ያለው ነገር እውነታው ይወጣል፣ ተደብቆ አይቀርም፣ ይወጣል። አሁንም ወጥቷል፣ አሁንም ነገም ዛሬም ይወጣል። እና እኔ ጨርሻለሁ ማለት ነው። አመሰግናለሁ። ሌሎችም ታስታችሁ ሀሳብ መስጠት የምትፈልጉ ካላችሁ አንድ ጊዜ እኔ ሀሳብ ሰጥቼ ልውረድልሽ። 24 ሰው አለ። ሀሳብ ሰጥቼ ልውረድልሽ የኔ ፍቅር። ይኸውላችሁ ውዶች፣ አሁንም ቢሆን ዛሬም ይሁን ነገ እውነቱ እየወጣ ነው። እውነቱ ወጥቶ አብርሃም እውነቱን መሸፋፈን ስለፈለገ ነው፣ ሚስቱን ለማዳን ወንድሙን ለማዳን እውነቱን እየሸፋፈነ እየደባበቀ ስለሆነ እኛ ደግሞ ከእውነት ጋር እየተጋፈጥን ስለሆነ የሸልዬ ደጋፊዎች ደግሞ እውነቱ ለምን እሷ ጋር እውነት ሆኖ እንዳለ ስላወቁ፣ ገባችሁ? ስላወቁ ሳራ ቢሆን እንደዚህ የምትንጨረጨረው ብራቸውን እየገፈገፉ ስለነበር ነው። ገባሽ? እኛ የማዳም ቤት አፋችንን ከፍተን እንደዚህ ሙቀቱ እንደዚህ እየተቃጠልን ምግብ እየሰራን ብር አንልክም ለማንም ጡረተኛ ዩቲዩበር። ገባሽ? እነሱ ግን ብራቸውን ስለላኩ ብራቸው አንድ ገደል ስለገባ በቃ በምን ያውጡት? በምን ይንጫጩ? ገባሽ? እኛ ደግሞ አሁን እዚህ ጋር መሆን ያለበት ምንድነው? እዚህ ጋር ሀቁ እየወጣ እውነቱ እየወጣ ሁሉ ነገር እየወጣ ለምንድነው ይቅርታ መባል ያስፈለገው? እራሳቸው ናቸው ይቅርታ መጠየቅ። ከእውነት ለምን ይሸገሸጋሉ? ከእውነት ለምን ይርቃሉ? ለምንድነው እነሱ ሩታን አስበልጠው እኛን ዝቅ አርግታ እኛን እያስረገጠች እኛ ምን አባታችሁ እያስባለች? ለምን እዚህ ጋር ለመልስሽ የችግሩ ባለቤቱ ዋናው አብርሃም አይደል እንዴ? መጀመሪያ ሰው ሲያከብርሽ ነው የምታከብሪው አይደል እንዴ? መጀመሪያ ኦዲየንሶች ቢያከብር ኖሮ እኮ መጀመሪያ የሚወዳትና የምትወደውና የምታፈቅረውና የሱ የተዋረደችለት ክብሯ የቀነሰችለት የሷ ብላኩ ስንት ስድብ የተሰደበ ሴት ትናንትና ፈቷት፣ በሚዲያ ፈቷታል። አንዴ ሁለቴም እኔ አልፈልግሽን ሴት ጠፍተዋል ቢባል እኔ አንቺ ልሆን አልችልም ሞቴ እመርጣለሁ ያለው ወንድ ዛሬስ ምን ደብቆ ምን አደባብቆ? ለምን? እውነቱ እኮ ተደብቆ አይቀርም አይደል? ዛሬ አንድ ጊዜ ጌታ መልካም ነው። አንድ ጊዜ ይኸውልሽ መሆን ያለበትን ልንገርሽ። እኔ አንድ ወንድ ልጅ ባለትዳር ሆኖ ትዳሩን ከፈታ እዛ ሴት ጋር ምን የሚያረግ ነገር የለም። ኦኬ፣ እዚህ ጋር ለሁላችሁም ነው።
ምንም አያረግም። ለምን ትዳር አንዴ ፈተሻል፣ ህይወትሽን አንዴ እንትን ብለሻል። ደግመሽ እሷ ቤት እንኳን መሄድ የለብሽም። ልጅሽን በውጭ ታገኛለሽ። ማንነትሽን፣ ክብርሽን፣ ቤተሰብሽን፣ ራስሽን ማስከበር አለብሽ። ገባሽ? አንዴ አልፈልግም ካለ አንዴ ሻንጣዬ፣ አንዴ ምን እያለ የሚሄድበት ምክንያት ምንድነው? አሁን ብንችል ራሱ እሱ አሁን እውነት ለመናገር እንደ ማይክል ጃክሰን እንደ ምንድነው 50 ጊዜ ኮፍያ እየቀያየረ የሚመጣብን አናታችን ላይ ወይ እሱ ማን ነው? ማን ስለሆነ ኮፍያ እየቀያየረ እየመጣ እንደዚህ ለተዋረደችለት ልጅ እንደዚህ ዝቅ ላለችለት ልጅ መልስ እንኳን ያልሰጠው እሷን ለመጠርጠር ይሄ እንኳን ያበቃው ወይ ለምን ዋጋ ከፍለሽልኛል የኔ እናት አመሰግናለሁኝ መጠርጠር አልነበረብኝም ብሎ የለም ብሎ ማለት የለበትም። ኦዲየንስ ክብር ስለሌለው ነው። ለምንድነው ኦዲየንስን ማያከብረው? ለምንድነው ለኦዲየንስ መልስ የማይሰጠው? ይሄ ነው አናታችን ላይ ያወጣ ነው። ሌላው ነገር የሚከተለው እሱ እንዳየው ነው የሚከተለው አይደል እንዴ? እሱ ሲያከብርሽ ነው ኦዲየንሶቹ የሚያከብርሽ አይደል እንዴ? ስለዚህ አሁንም ቢሆን ትናንትና ካያችሁ አንድ ጌታ መልካም ነው። ትናንትና ካያችሁ ላይቭ ላይ አቤል ገብቶ ነበር። ልብ ብላችሁ ካያችሁ ሁላችሁም እዚህ ውስጥ ያላችሁ አይተናል። የኔ ቆንጆ አጋብቷል። በትክክል ካየሽ እዛ ጋር ማን መጣ? ሚኪ መጣ። ግን እዛው ያ ሆቴል ውስጥ ነው። እርግጠኛ ነኝ አብርሃም እንዳለ ያስታውቃል። ድምጽ አለ አብርሃም። እሺ አሁን እዚህ ጋር አንድ ነገር እንናገር። ለምንድነው መደባበቅ ያስፈልገ? ለምንድነው ወደ ኋላ መሸሽ? ለምንድነው መደባበቅ ያስፈልገ? ፈርቷታል አይደል እንዴ? ልጁ እኮ መንግስት አስቀመጠለት አይደል እንዴ? በሳምንት 3 ጊዜ ማየት መብት አለ። ማንም ይከለክልህ የለም። የራስህን በቃ መብት እስካለ ድረስ ሄደህ አይተህ ህግ ባስቀመጠው ነገር አይተህ መውጣት ነው። ለምን ያንቆጠቆጣል? ለምን ወደ ኋላ ያስቀምጥና እኔ ሁለታችሁን ላስቆማችሁና ማለት ነው። ይቅርታ ግን ጎጃም አሁንም የጎጃም መልስ አልተመለሰም። እሷ ተናዳ ነው መጣችው። ሳሪም ጎል ሲሄደን እናውራ ወይስ ማናወራ ከሆነ ነው አሁን ልጅሽ እዚህ ጋር ቤት ገልብጣችሁ ሁላችሁም ሳራ ቤት ሳራ ቤት እናት ሳራ ውዴ እንዳትሄዱ አንዴ ሙት አድርጉ። አንዴ እንጠይቃለን። አንዴ ቆይ ኑት አድርጉ። እኔ ላውራሽ አንድ ጊዜ ቆይ አንዴ ኑት አድርጉ። ሳራ ቤትም በእኔ ተነሳ ልትሄዱ አትችሉም። ቤቱን ሼር ኮፕሊንግ አድርጉት። እኔ ብዙ ከማልከበርበት ቦታ እናንተም እህቶቼ ከማትከበርበት ቦታ አትገኙም። አብርሃም ደግሞ መሄድ ከፈለገ ጠረግ ይበል፣ መንገዱን ጨርቅ ያርግለት። እውነቱን ነው የምነግራችሁ። ተፋልመንለታል። በዩቲዩብም በቲክታክም ሼር ኮፕሊንግ ካርገን ቫይራል እንዲወጣ 500 ከእንዲገባ ታግለንለታል። እውነታው ይሄን ነው። ነገም ዛሬም እውነታው ይሄን ብቻ ነው። ስለዚህ አሁን ደግሞ ድጋሚ እኛን ግን የሄርሜላ ልጆችን አንድ ጊዜ ሄቶችን የሄርሜ ልጆችን ግን አሰድባለሁ ብላ ከሆነ ዋጋ ከራሷ ቀማል ነው የሚወርደው። ይሄንን ሼር አድርጉልኝ። በቃ ይሄን ብቻ ነው እንጂ እዛ ብትሄዱም ሳራ ታሰድባቸዋለች። ምክንያቱም የኛ ልጆች ዝቅ እያደረገች እኔ በጣም የነደደኝ ምን ሽንፈት አልወድም። እኔ ልንገራችሁ ምን እንዳለ ታውቃላችሁ? ዛሬ የተሸነፋችሁ ጊዜ የሄርሜላ ልጆች የተሸነፋችሁ ጊዜ እኛ ጋር መጣችሁ ልትታረቁ አለች። የደመቁ በቃ አንድ ነገር ልጠይቅሽ፣ ሳራ የማን ደጋፊ ናት? የሸልየዋ ናት ወይስ የአብርሃም ናት ወይስ አይደለችም? ሄርሜ ናት ቢላ ነው ፕሮፋይል ነው እንጂ የሄርሜ ጉስጣ የሄርሜ አይደለም። ሲጀመር ፕሮፋይል እንዲቀይር እናረጋለን። በቃ ሄርሜ የደመቁ ፎቶ ታርግ ኪያ አንድ ድንስች ምን ነው እናንተ ብቻ ነው እንደምታወሩ? እሺ እኔ ማርሻው ይቅርታ እኔ የምላችሁ ማለት ነው። አሁን ሳራ እምቢ ካለ ዛሬ ማለት ነው ፎሎአችን እናነሳለን። አሁን ሄደን ሁላችሁም ማለት ነው ሄደን ትስተካከላለች ወይስ አትስተካከልም? ሄርሜላን አታሳድብ ብለህ ማግዲ አንዴ ትናንትና ነግሬያታለሁ። ምንድን ነው ያለችው ልንገርሽ አይደል? ትናንትና ማለት ነው ቀሚሱን ልሽጠበት እኔ ሁሉን ጋር ተጣርቄ ቀሚሱን ልሽጠበት እናንተ ያልገባችሁን ብላለች። ሄደት ትሽጠ ከፈለገች ግን ሄርሚ ፎቶን ታንሳ ነው ለኛ ጥያቄ። አዎ ታነሳ ፕሮፋይል ታነሳ። ሳራ የምትባል ሼር አድርግልኝ፣ እኔ ጋር ጌታን ሼር አድርግልኝ። የኔ አትመጣም ሼር አድርግልኝ። እኔ ቤቱን ነው ማየው እኔ አንዴ ላውራችሁ። ቆይ አንድ ጊዜ ላውራማ ሊሄድ ነው። ማሮች እያዳመጡ ፎን ስለሆነ ሊሄድ ነኝ። ይቅርታ ሚውት አድርጌ ሚውት ልፈታ ነው የመጣው። ልብስ እየተኮስኩ ነው። ይቅርታ። ያማላ እህቶቼ የኛ ልጆች ከደመቁ በጎች ጋር አወዳድራለሁ ብላ ከሆነ ሼር አድርጋችሁ አልብሱም።
አሳልፌ ጤቅ ነው የምሰራ። እመኑን ያልኳት በይቱም በተቃ እመኑን ያልኳት አንጀት እንደተቃጠለ ቀሰመን ብላሂ ለአዚም የሄርሜላ ልጆችን አሳልፌ ሰጥቼ ቆይ ልንገርሽ፣ አሳልፌ ሰጥቼ አሰድባለሁ አደራድራለሁ ካለች ውድ ከራሷ ክብረ ቢስ أنا لا سويت بس قارا وكبر حطيت ما أنا هذا بس أبيض ምን ትላለች ልጅ? ምን እያወራሽ ነው? ከማን ጋር እያወራሽ ነው አንቺ ልጅ? እናንተ ይቅርታ ሙሳለ ለኛቸው አወራ። አይ ጌታ እንደዛ ነው። ግን እኔ ቆይ ሳራ ቤት ሂጄ ማለት ነው ፕሮፋይልን ቀይሩ ነው የምላት። የሄርሚን ፕሮፋይል ታነሳ ከዛ ተሸቀለ ማግዲ በደመቁ ልጆቱን ለኛ ሰብስክራይብ ምንድነው ፎሎ እናርግሻለን፣ ልብስ እንገዛለን፣ ችግር የለም ሄርሚ ፕሮፋይልን ቀይረሽ ደመቁን አርጊ ብሏል ትላንትና። ታርግ በቃ ችግር የለም እንደዛ ታርግ እንጂ በሄርሜላ አይደለም የምትነግደው። ውዶች እንንገራችሁ አሁን አሉ ብያችኋለሁ። እኔ 3 ልጆች አይቻችኋለሁ። የሄርሜላ ፕሮፋይል አድርጎ የበጎች እኮ አስቀምጥቶ እኔ አንድ ቀን ራሱ ተሰድቤያለሁ።